ሌላ ትኩሳት፣ ሌላ አጀንዳ፣ ሌላ ታሪክ። ብሩክና አብሳላት እንግዲህ ድጋሚ ተመልሰው መጥተዋል። ሀይሚ ዛሬ አልመጣችም። ብዙዎቹም እንግዲህ ብዙ አይነት ሀሳብ አስተያየት እየሰጡ ይገኛሉ። አብሳላት እንዴት ድጋሚ ከብሩክ ጋር ልትመጣ ቻለች? እንዲሁም ደግሞ ዱባይ የመሄዱን ሀሳብ እስካሁንም አልቀየረችም። ኢቭን ቻናል ከፍቶ ሰጧት ራሱ ዱባይ ሲያገኛት ወይ ደግሞ ሲደውልላት ዱባይ አብረን እንሂድ በቃ በሰዓት በዚህ ቀን እንዲላት ነበር የጠበቀችው። ከሱ ጋር ጊዜ ማሳለፍ ፈልጋ ነበር፣ ግን እሱ ደግሞ ቻናል ከፍቶ ሰጧት። ሰርፕራይዝ ለማድረግ እየሞከረ ነው የሚገኘው። እንደገና እሷ ግን ደስተኛም ሰርፕራይዝም አልሆነችም። የእውነት ለመናገር ፊቷን ጥላው ነበረ ከመጀመሪያ እስከ መጨረሻው። መጀመሪያ ፈገግ ብላ ነበር ስለደወልላት ስላገኛት። ከዛ ግን ዱባይ የሚለውን ነገር ታዩ ምናምን ሲላት ፊቷን ደብሯት ነበር። አረ በጣም የገረመኝ ያስደነቀኝ ነገር በእኔና በሀይሚ ህይወት ውስጥ እጅግ በጣም ከባድና ትልቅ ዋጋ የከፈለች ሴት ናት። አበረታቷትና ምናምን ብሎ ቻናል ከፍቶ ይሰጣታል ማለት ነው። እኛ የማንም መደበሪያ ነን እንዴ? እኔ ይቅርታ አድርጉልኝና እግር ይብሉ። እኔ ሀይሚን አስከፍተው ሀይሚን አሳዝነው የሚመጡ ሰዎች ለዛውም ደግሞ ይቅርታ ተጠይቃት ብለን ስንናገር እንዴ ምን አደረገች? ምን አረገቻት? ሀይሚን ከሀይሚ በምን ደረሰች እያላችሁ የምታወሩ ሰዎች አላችሁ። በጣም የገረመኝ ነገር ማለት ነው። አረባክሽ ቤቷ ድረስ ሄዳ እንዴት ነበር ስትሞላቀቅባት የነበረ እመጣለሁ ምናምን እያለች፣ በዛ ላይ ደግሞ ይቅርታ ሀይሚዬ የተፈጠረው ነገር እንዲህ ነው ብላ አውርታታለች። አላወራቻትም። እንኳን እሷ ማለት ነው ብሩክ ራሱ አስረዱታት ሀይሚ አላመነችም፣ አልተቀበለችውም። ስለዚህ እሷ ደግሞ ማሳመን ይቅርታ መጠየቅ ሲኖርባት ግን ብሩክን እርግጠኛ ነኝ ራሷ ነች ደውላ ቻናል ክፈትልኝ ብላው ወይ ደግሞ የሆነ ነገር ስላዘነላት ነው እንግዲህ ቻናል ከፍቶ የሰጣት እንጂ ከዚህ በኋላ ከእሷ ጋር ምንም እኔ በጾሙ ክፋትም መጥፎ ነገር ማውራት አልፈልግም፣ ግን እኛ የማንም መደበሪያ አይደለንም። ለሀይሚ ቤት አንዳንዶቻችሁ በጣም ስታስቆኝ የነበረው ፓርት አለና እኛ ስልካችን ሞልቷል አናረግም ሰብስክራይብ እያላችሁ የኔም ስልኬ ሞልቷል በነገራችሁ ላይ እንዴ ምን ብዬ ዛሬም እየመጣች ይሄው እንደው ምን አለች በሉኛ። አስቴሪው ለሶስተኛ ጊዜ ለአራተኛ ጊዜ ነው የምነግራችሁ። አብሳላት አሁን ቻናል ተከፍቶ ተሰጧታል። ከሀይሚና ከብሩክ ራስ አትወርድም። ሀይሚ እንዲያለችን ብሩክ እንዲያለኝ ከብሩክ ጋር እንደዚህ ሊሆን ነው እንደዚህ ብላ ነው ምሰራ። ታዲያ እንደዚህ የሚያላግጥን ሰው ምን ብዬ ነው በሀይሚ የሚመጣብኝን ሰው ለምንድን ነው ሰብስክራይብ የማደርገው? እግር ብሎ ብዬ አልሳደብም። ያው ግን ሰብስክራይብ አላረግም ይቅርታ አድርጉልኝ እንጂ ማለት ነው። ብሩክ ደግሞ በህይወታችን ውስጥ ለኔና ለሀይሚ ህይወት መሳካት ወይ ደግሞ ለኔና ለሀይሚ ብዙ ዋጋ ከፍላለች። በጣም ጠንካራ፣ በጣም በቃ በአጭር ጊዜ ውስጥ መጣ ግን ትልቅ ነገር ያደረገችልኝ ሴት ነች ብሎ ሲያወድሳት ሲያሞግሳት ዋው ምኑን ታሪክ ሰርታ ነው እናት ህይወትን ለመበጥበጥ መጣ። አሁን ላይ ራሱ ሰፍ ብላ አንተና ሀይሚ ያላችሁበትን ሁኔታ የፍቅር ግንኙነት ወይ ደግሞ ያላችሁን መቀራረብ አይታ ታሪኬን ነግሪያት ስለ ሀይሚ ስለ እኔ ነግሪያት በቃ ነው የመጣችሁ ልታግዘኝ ልትረዳኝ ብላ የመጣችሁ ብላል አይደለ? ከመጣች በኋላ ታዲያ ወዲያውኑ እንዴት ነው የተቀየረችው? ሀይሚን አንተ ለማሳመን ለማስመጥ ለማግባባት ለመታረቅ በምትሞክርበት ሰዓት አይታታል። ሰፍ ብላ ዱባይ ልውሰድሽ ብለ ፕራንክ ስታደርጋት እሺ ብለ ባንዳፍ። ታዲያች የሀይሚ ጠላት ነች እንጂ ወዳጅ ነች እንዴ? ሴት ልጅ ራስ ወዳድ ነች እንጂ እንደዛማ ባይሆን ኖሮ አይ በቃ እንዴ ለምን ከሀይሚ ጋር ነው መሄድ ያለብህ? ከእሷ ጋር ያለብህን ችግር ይደፈትተህ ነው መምጣት ያለብህ። ችግሩን እንግዲህ ሁሉንም ነግሯታል አይደል እንዴ? እንደዛ ማለት ስችል ሰፍ ብላ ራስ ወዳድ ሆና ስለ ራሷ ነበር ስታስብ የነበረው። ታዲያችን ሴት ምን ብዬ ነው ከሀይሚ ራሷን አስበልጣ ከሀይሚ ራሷን አስቀድማ ሀይሚ ባስተካከለችው ሀይሚ በመራችው ሀይሚ ባቋቋመችው ህይወት ውስጥ ዘላ ገብታ ከዛ ካንተ ጋር ዱባይ ብሄድ ባናትሽ ተተቀኝ ምን ብዬ ነው ታዲያ እንደዚህ አይነት ሰው ሰብስክራይብ ማድረግ? ይቅርታ አድርጉልኝ፣ አልሳደብም፣ ምንም አላረገችኝም። ያው የተወሰነ ሰዓት አናዳኛለች፣ አበሳጭታኛለች። ያው ከሀይሚ ስለራቀች ደስ ብሎኛል፣ አልሳደብም፣ ይቅርታ አድርጉልኝ። ግን እኔ ሰብስክራይብ አላረግም፣ ስልክ ሞልቷል፣ ይቅርታ ብቻ ቅመሜ ብቻ ደህና ትሆነልኝ እንዴ ወይ ብሩክ። በእርግጥ ያው ከክፉ አንጻር አስቦት ላይሆን ይችላል፣ ክፉ ነገር አስቦ ላይሆን ይችላል። ግን እሷ እያሰበች ያለችው ሌላ ታሪክ ነው። ታያላችሁ። ዛሬ እየተቀለሰለሰች እየሳቀች ምናምን ነው የመጣችው። ነገ እሳት ለብሳ እሳት ጎርሳ
ከብሩክ የነበረን ነገር እውነት ነው ወይ ሪል ነገር ነው ብላ ካልመጣች ኮተት መዘዝ ይዛ ካልመጣች ምን አለች በሉቱ ብሩክ አሁን እሷን ለመደገፍ እሷን ለማበረታታት ጠንካራ እንድትሆን በቃ አንዴ ሁለቴ ከቪዲዮ ላይ ታይታ እንዳትጠፋ ነው ይሄንን ነገር አድርጎት የሆነው ብዬ አስባለሁ። በመልካምነት በጥሩ ነገር ግን ታያለ ባጎረስኩ ተነከስኩ ትላለ እውነቱን ስናገር። ምክንያቱም ልጅቷን አይቻታለሁ። በጣም ራስ ወዳድ ጥቅመኛ ናት። ለራሷ ብቻ ነው የምታስበው። የሀይሚ ነገር ጉዳዩም አይደለም እና አስተቃቀፏ ራሱ መጣ ምናምን ብላ ኧረ እባክሽ እንደው ሴቶች ግን ምን አይነት አይናውጣ ናችሁ? እኔ እግዚአብሔርን ባለትዳር ወንድን ሳይ ላቀፍ ሰላም ልል እችላለሁ እውነት ለመናገር ግን ይሄን ያህል ታስገብግቤ ይሄን ያህል ቀልዬ ይሄን ያህል ያስጠላል። ርቀትሽን መጠበቅ ነበረብሽና ይሄ ነው የሆነው ነገር። እንግዲህ አይመጡም ይመጣሉ ወይ ደግሞ ረመዳን ሲሆን 3 ሰዓት ነው የሚፖስቱት ምናምን በኢትዮጵያ እያለን ስንጠብቅ ምናምን እያለ እንግዲህ በአብሳላት ቤት ቻናል ከፍቶ ሰጧታል ማለት ነው። ግን የገረመኝ በእኔና በሀይሚ ግንኙነት በጣም ብዙ ዋጋ ከፈላለች ስትል አሳቀኝ። ግን ሌላው ነገር ደግሞ ያልገባኝ ነገር ሙዚቃው እኔ አንቺን በብዙ ከማውቃቸው ሴቶች አንቺ ትለያለሽ የሚል ሙዚቃ ነው። አይሰምታችሁታል? መጨረሻ ላይ የተለቀቀውን ሙዚቃ አልገባኝም። ምንድን ነው? እኔ ግራ ገባኝ እኮ እንደ ብሩክ ግን የሆነ መጽሐፍ የሆነ ሰው የለም። እኔ እንጃ አንብበን ሙሉ ገጹን ስናነበው ስንጨርሰው ታሪኩን ነው እንግዲህ የብሩክን ማንነት ልንለይ የምንችለው። አንዴ ሌላ ሰው ይሆናል፣ አንዴ ብሩክ ይሆናል፣ አንዴ ህጻን ይሆናል፣ አንዴ ትልቅ ሰው ይሆናል። እኔ እንደ ብሩክ ግራ ያጋባኝ ሰው የለም እውነቱን ስነግራችሁ ማለት ነው። እንደው የጤና ያደርግልህ፣ የሰላም ያደርግልህ። ለሙስሊም እህት ወንድሞቻችን መልካም ምኞትህን ተመኝታል። ለክርስቲያን እምነት ተከታዮችም መልካም ጾም እንዲሆን መልካም ምኞትህን ተመኝታል። ደስ ይላል። ተመልካችን አመስግናል። ግን አንዳንዴ ያው በነገርም ጠቅመት ወጋ የምታረገው ነገር አለ። እንደ ብሩክ እንደኔ እንደ ሀሳብ ምነግረ ነገር ከተመልካች ጋር እልህ አትጋባ። ትናንትና ቲክታክ ላይ በጣም ብዙ ነገር እየተወራ ነበረ። በነገራችን ላይ ላይቭ ላይ በተፈጠረው ነገርም ብዙ ሰዎች ቅያሜ ይዘውበት ነበረ። ስለዛ መልስ ሰጧል። ስለሱ ማወራላችሁ ይሆናል። ግን ቲክታክ ላይ ትናንትና በጣም ብዙ ነገር እየተወራ ነበር። ሀይሚና ብሩክ የበፊቱ ሰው ጊፍተራቸው ቀንሷል። የበፊቱ ተከታታያቸው ሰዎች ቀንሰዋል። ይሄ የሆነበት ምክንያት ለተመልካች የሚያሳዩት የሆነ አግባብ ያልሆነ ነገር ተመልካች እንዲቀንስ ጊፍታቸው ራሱ እንዲቀንስ እየሆነ መጧል። እና እንደ ድሯችሁ ቀጥሉ። የብዙ የባህሪ ለውጥ አለ። የብዙ ነገር ተመልካችን የመናቅ ነገሮች አሉ። ስለዚህ ያንን ካላቆማችሁ ከተመልካች እኩል ካልሆናችሁ በጣም ከሰው ጋር ያላችሁ ቅርርብ ጥሩ የሆነ አይደለም በማለት መልእክትም ለብሩክ አስተላልፈዋል። እና ሌላኛው ደግሞ እንግዲህ ላይቭ ላይ ስለተፈጠረው ነገር እኔ ምንም በማላውቀው ነገር ነው እንደዛ ሲሆን የነበረው እንደዛ ሲፈጠር የነበረው ምናምን ብሎ እንግዲህ ማስተባበያ ሰጥቷል። በእርግጥ ማስታወስ ጥሩ ነው። እኛም ከንክኖናል፣ ቆጭቶናል፣ ተናደናል፣ ተበሳጭተናል። ግን እኔ አይኗን አይቼ ሀይሚን ስረዳ ማለት ነው የእውነት እንደው ጾም ነው አልዋሻችሁም። እኔ ዝም ብዬ ማለት ነው የምረዳው አይኗ ላይ የሆነ የመፍራት ነገር የእውነት ለመናገር ማለት ነው ብሩክ ራሱን የበላይ አድርጎ የሚያይ መሰለኝ። ላደላ አይደለም ይቅር በለኝ ፈጣሪ። ግን ሀይሚዬ በጣም ዝምታ አብዝታለች፣ ጭምት ሆናለች። የሆነ አላቅም የሆነ ነገር እኔ እንጃ የሆነ አንድ ቀን አወጣዋለሁ። ለማንኛውም እና እንደዛ ነው ብቻ። ግን ብሩክ ከአብሳላት ጋር አንተ አሁን የመጨረሻው ነው ብለህ ልታስብ ትችላለህ። የምሬ ነው። ብቻ ከአብሳላት ጋር የሚቀጥል ድራማ አለ። ባጭሩ ብዙ ታሪክ አለ። ብዙ ቪዲዮ ጠብቁ። በጣም ብዙ እንዲህ በቀላሉ ከህይወቱ ልቅ ብላ አትወጣም። ትንሽዬ ክፍተት ሰጧታል። እሷም ማለት ነው አሁን ግመል በመርፌ ቀዳዳ አይሾልክም አይደለም የሚባለው። ግን እሷ ማለት ነው የመርፌ ያህል ቀዳዳ ሰጧታል። በዛች ሾልካ ገብታ ምን አይነት ነገር እንደምታደርግ እናያለን። ሀይሚ ራሱ የአብሳላት ጉዳይ ምንም አልቆረጠላትም፣ አልወጣላትም አለ ውስጧ። ይህንን ነገር ነው። ይሄ ነገር መቼ ይፈታል፣ እንዴት ይፈታል ፈጣሪ ነው የሚያውቀው። እንግዲህ ነግራችኋለሁ፣ ብሩክ መጽሐፍ ነው ብያችኋለሁ። አንደኛውን ገጽ አንብባችሁ ሁለተኛውን ሳታነቡ መፍረድ አትችሉም።
ሌላ ሶስተኛ ገጽ ይቀጥላል። 4 10 100 1000 2000 ገጽ ይቀጥላል። ሰው ሙሉን ካንብበን ካላየን ወይ ደግሞ ሙሉን ታሪኩን አይተን በቃ ጊዜ ለሁሉም ዳኛ ነው፣ ለሁሉም ፈራጅ ነው። ጊዜ ለሁሉ ብሏል። ጊዜው ሲደርስ ሁሉንም ነገር የምናውቀው ይሆናል። የብሩክ ነገር በጣም ግራ እያጋባን ነው። ለማንኛውም አሁንም የዱባዩ ጉዳይ እየተነሳ እየተወሳ ይገኛል። አብዛላትም እንግዲህ ለመሄድ እየፈለገች ነው። እንደው በስማ ምን አይነት አይናው ጣላት በፈጣሪ እና ደብሯታል። ኢቭን ቻናል ከፍቼ ሰጥሻለሁ ይላታል። በቃ የሆነ ፊቷን ጥለዋለች። ብሩክ ግን ያደነቅኩትን ነገር ልንገራችሁ። እሷ መጣ በጣም ጥብቅ አርጋ ስታቅፈው እሱ 2 እጁን ዘርግቶ አላቀፋትም። የምር እንደባለፈው ሰፍ ብሎ ምናምን ቢቀበላት ቢያቅፋት እኔ እናደር ነበር። የእውነት በቃ ብሩክን እናገረው ነበረ፣ ግን አላደረገም። ሪስፔክት አልሳደብም። መሳደብ እንኳን ትቻል። እኔ ሲጀመር ስድብ አልወድም አላቅም። እና የአብሳላት ጉዳይ እንግዲህ ይቀጥላል። እንደው ሀይሚዬ ፈጣሪ ይሁንሽ ነው የምለው። እኔ ሀይሚ ነች የምታሳዝነኝ። ዛሬ ደግሞ ስላላዩት ደብሮኛል። የብሩክና የአብሳላት ጉዳይ ይቀጥላል፣ በዚሁ አይዘጋም። እዩም አለች። የእዩ ጉዳይም እንግዲህ መቋጫውን እያገኘ ይገኛል። መቋጫው መፈጸሚያው ምንድን ነው የሚለው ነገር አብረን የምናየው ይሆናል። ለማንኛውም ሁሉንም እያየን እየደረስን እናይበታለን፣ እንሰማበታለን። ሀይሚዬ ባለሽበት ሰላሙኝልን። ዛሬ ስላላየንሽ ደብሮናል፣ አስጠልቶናል። አንቺ ከሌለሽ በቃ የሆነ ህይወት ባዶ ነች ባጭሩ። እና አብሳላት ከቻልሽ አትላጣጠፊ። ጉድ እኮ ነው። እንደው ከየት የመጣሽ ነሽ አንቺ ደግሞ? አታፍሩም ግን? እኔ ሰው ባስተካከለው ኑሮ፣ ሰው ባመቻቸው ኑሮ፣ ሰው በገነባው ህይወት ውስጥ ሰው ብላችሁ ገብታችሁ እንደው ለመኖር በቃ በሞቀ ህይወት ውስጥ እናንተ ልትዋኙ ምንም ዋጋ ሳትከፍሉ ዘው ብላችሁ ገብታችሁ እንደፈለጋችሁ ልትኖሩ ይቻላል ወይ? እንደዛ ኧረ አይደረግም። ሼም ነው፣ ቢግ ሼም። እና ለማንኛውም ብሩክ ጥንቃቄ ብታደርግ ጥሩ ነው ብዬ በሀሳቤ ሰጣለሁ። ለምን ሀይሚ ያልቆረጠላት ቂመኛ ናት፣ በቀለኛ ናት፣ በውስጧ ብዙ ተንኮልና ክፋት አለባት የምትሉ ሀይሚን ማለት ነው። በእሷ ቦታ ብትሆኑ ታንቄ ካልሞትኩ ብላችሁ ገመድ ይዛችሁ ነበር የምትሮጡት። በነገራችን ላይ እግዚአብሔር ስንቱን ጉድ ነው የቻለችው ሀይሚ። እንደው እንደ ሀይሚ ታጋሽ ሰው አለ እንዴ? ታዲያ እሷ እንኳን ልርሰው ብላ ልተወው ብላ እንኳን 1 ረሳች፣ 2 ረሳች፣ 3 5 ረሳች። 20 ሺህ ነገር እንዴት ነው የምትረሳው? ውስጧን ያደማትን ያቆሰላትን ነገር እንዴት ነው በአንዴ ከውስጧ ውልቅ አውጥት አድርጋ የምትጥለው? እንዴ ደክሟታል እኮ እች ልጅ። አታሳዝናችሁም? ይህ ነገር ነው ያለውና አትፍረድ ይፈረድባል ነው የሚባለው። ሰው አትፍረዱባት። ሀይሚዬ ጥፋት የለባትም። ይህንን ነው ልላችሁ የምችለው። ለማንኛውም ብሩክም ራስን ጠብቅ። ከዚች ሴት መራቅ ካልቻልክ ልክ የዩ ተራ ደርሶ አሁን ባለፈው 1 ልጅ ነበር የተባልከው፣ አሁን ደግሞ መንታ አስረግዞኛል ብላ አብሳላት እንዳትመጣ እባክህን ራስን ጠብቅ። ሌላ ስህተት ሌላ ጥፋት እንዳታጠፋ። በአሁኑ እንኳን ሀይሚ ተመልካችም ራሱ ይቅር የሚል አይመስለኝም ብትሳሳት። ብሩክ አንዴ የተሳስተ ድጋሚ የምትሳሳት ከሆነ ወይም ደግሞ አንድ ያደናቀፈ ነገር ድጋሚ ካደናቀፈ የራስ ጥፋት ነው የሚሆነው። ምክንያቱም መጀመሪያ አደናቅፎኛል፣ ስለዚህ አሁንማ ተጠንቅቄ ነው የሚሄደው እንዳያደናቅፈኝ ብለህ ጠንቀቅ ብለህ ማትሄድ ከሆነ ወይ ደግሞ በፊትኛው ህይወቴ እኮ እንደዚህ ሰው አመሰቃቅሎታል፣ ህይወቴን እንዲህ አጨናንቆኛል፣ እንዲህ ህይወቴን በቃ ከምወደው ሰው አርቆኝ ነበር፣ ስለዚህ ይህን ስህተትማ አልሰራም ብለ ቆም ብለ 5-10 ጊዜ አስበ ተንቀሳቀስ። ሰው በጣም ከፍቷል ለማለት ነው። የምወደው ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተን ሀሳብ አስተያየትም አስቀምጡ። እኔ አብሳላትን ይቅርታ አድርጉልኝ፣ ሰብስክራይብ አላረግም። መጀመሪያ ሀይሚን ይቅርታ መጠየቅ አለባት። ከሀይሚ ጋር ምንም አይነት ከዚህ በኋላ ምንም አይነት ነገር ከብሩክ ጋር ምንም አይነት ነገር እንደሌላት ያለውን እውነታ በአፏ በአንደበቷ ሀይሚን አግኝታት ይቅርታ ብላት አላስፈላጊ ቃላት ራሱ ስትናገራት ነበር፣ እናስታውሳለን ሁላችንም። ሶ ለዛ ይቅርታ ጠይቃት ከመጣች ኢትስ ኦኬ። ግን እቺ ልጅ ይሄ ቻናል የተከፈተላት ሆን ብላ ታያላችሁ ከብሩክ ጋር የሆነ ነገር እንዳላችሁ አስመስላ መጣ ብዙ ታሪክ ትፈጥራለች። እንደዛ ካልሆነ እኔ ውሸታም ነኝ። ለማንኛውም የእናንተን ሀሳብ አስተያየት ጨምሩበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም እወዳችኋለሁ። ባይ